የፉክክር ቤት ሳይዘጋ ያድራል ማለት የአብርሽና የሩታ ህይወት ሆኗል። ከቡታጅራ አስደንጋጭ መረጃ ተሰምቷል። ከቡታጅራ የሩታነት ከሰሞኑ በሆነው ነገር ተናደው ይሄ ልጅማ የተወለደው የልጅ ልጄማ መጫወቻ አይሆንም፣ በአብርሽና ሩታ ጦስማ ልጁ አይንገላታም በማለት አስቸኳይ ወደ አዲስ አበባ መጥተው ልጁን እንግዲህ ከሩታም ለመውሰድና በኃላፊነት እንዳያት ለማሳደግ እንዳሰቡም ጭምር መረጃው ደርሶኛል። ዝርዝር ጉዳዩንም አመላክተውኛል። ይህ ቀጣይ የምንመለከተው ቪዲዮ ሊሆን ይችላል። ከሰሞኑ የሩታ እናትም የሚናገሩት እውነት አለው። በመካከል በአብርሽና ሩታ ጭቅጭቅ ልጁ ተጎዳ የምትሉ እሴን ሐሳብ የምትጋሩ ቪዲዮ ላይክ በማድረግ ጀምሩ። ቀጥታ ሁሉንም በዝርዝር አሰማችኋለሁ። ሰብስክራይብ ያላረጋችሁኝም ቤተሰብ አድርጉኝ፣ በአክብሮት በፍቅር እጠይቃችኋለሁ። ሰብስክራይቡ አይረሳ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃ አመራለሁ። እንግዲህ ትናንትና አብርሽ ልጁን ይዞ እኔ ይዤ ወጣለሁኝ ሩታ አንቺ ለልጁ አላሰብሽም ብሎ ሲናገር ሲቆጣ ተመልክተናል። በዛ መካከል ልጁ ጩኸት ነበር፣ እናትና አባት ይበጣበጣሉ፣ ብዙ ድራማ ነበር። ታዲያ ይህን ቪዲዮ ሲመለከቱ የሩታ እናት በንዴት በመሆን ነው በዚህ ሁኔታማ የልጅ ልጄ እንዲጎዳ አልፈልግም። ሩታ እኮ አስቀድማ ወደ ውጭ ሄዳለሁ ስትለኝ ውጭ ልትሄድ ስትል ልጁንም እሷም እንዳይወጡ የከለከልኩት፣ ሩታም ወደ ውጭ ሀገር እንዳትሄድ የከለከልኩት አንድና አንድ ልጁ እንዳይጎዳብኝ የልጅ ልጄ እንዳይጎዳብኝ ነበር። ይሄማ ታዲያ ምን ለየው? ሀገር ውስጥም ሆነው እኮ ልጁ በመካከል እየተጎዳ ነው። ለምንድነው እሱ ፊት እንደሚጨቃጨቁት? ለምንድነው ለልጃቸው የማያስቡት ብለው ነው የተናገሩት። የሩታ እናት የተናገሩት ትክክል ነው። ትናንት ራሱ በነበረው ቪዲዮ አብርሽ ልጁን አቅፎ እኔ ልጄን ይዤ እወጣለሁ ይላል። ሩታ ትጨቃጨቃለች፣ እዛ አብርሽ በድጋሚ ይጨቃጨቃል። ይዞት የመጣው ልጅ ይነዛነዛል። ያን ቪዲዮ ሲያዩ ነው ታዲያ በድንገት የሩታ እናት ከሰሞኑ በጣም በሽቀው ነበር። ከሰሞኑ የሚለቀቀውን ቪዲዮም እየተመለከትኩ ነበር ብለዋል። ታዲያ የዛሬው ደግሞ ጭራሽ ራስ ምታት ነው የሆነባቸው። እንዴት ለልጃቸው አንድ መሆን ያቅታቸዋል? እኔ እኮ ልጄ ወደ ውጭ ሄዳ የተንደላቀቀ ብትኖር ጠልቻ አይደለም። ሩትዬ ልጄ እኮ ውጭ ሀገር ሆናም ጥሩ ትምህርት እየተማረች ጥሩ ስራ እየሰራች ብትኖር ልጇን ብታሳድግ ጠልቻ አይደለም። ነገር ግን ያልጠነከረ ልጅ ሰው ሀገር ይዛ ሄዳ እንዳትጎዳ ልጁን የሚያሳድግላትንም እንዳታጣ ብዬ ነበር ብዙ ነገር ስለፋለፍ የነበረው። እህቶቿንም እንዲያስጠነቅቋት ወደ ውጭ ልጁን ይዛ እንዳትወጣም ብዙ ሲባል የነበረው ለሷ ለልጁ ታስቦ ነበር። ነገር ግን የሁሉ ሐሳባችን መና ሆነ። ይሄው ኢትዮጵያ ሆና በሀገሯ ሆና ራሱ ልጃቸውን በስርዓት ለማሳደግ እንኳን አልቻሉም ብለው ነው የተናደዱት። ታዲያ የሩታ እናት በዚህ ሁኔታ የሚቀጥሉ ከሆነ ልጁ ሰላም ማግኘት እንዲችል ለልጁ ሰላም ሲባል ልጁን እንግዲህ እንደምንም ከአዲስ አበባ መጥተው ልጁን ይዘው ለመመለስም ነው ያሰቡት ማለት ነው። በእርግጥ አያቱ እጅ ስለሆነ ልጁ ምንም አይሆንም። ነገር ግን ሩታ አሁን እናትሽ የወሰኑት ውሳኔ ለአንቺም ከባድ ነገር ነው የሚያመጣብሽ። በእርግጥ አንቺ ነሽ ባለሙሉ መብት ልጅሽን የመንከባከብ ልጅሽን የማሳደግ አንቺ ነሽ ሙሉ መብት ያለሽ። ማንም ካንቺ ቅፍ በግድ የሚወስደው ነገር አይሆንም። ነገር ግን ከቤተሰብ የሚያጣላሽ ነገር ቀጣይ ጊዜያቶች ላይ ይመጣሉ። አንዳንዶችም በኮመንት ራሱ ትናንትና ተመልክታችኋል ብዬ አስባለሁ። አብርሽ ቤት በተለቀቀው ቪዲዮ ብዙ ሰዎች አረ ለልጁ አስቡ፣ ምንድን ነው የምታረጉት እናንተ ሰዎች? በመካከል እኮ ልጅ አለ፣ እንዴት ትጨቃጨቃላችሁ? በማለት ነው ብዙ ሰው ሲናገር የነበረው። በሌላ በኩል እንግዲህ ጋሽዬም አሁን ቁጣቸውን እንደ አዲስ እያሰሙ ይገኛሉ ማለት ነው። በተለይ ከሰሞኑ የሚለቀቀው ቪዲዮ በጣም ሰላም እንደነሳቸው ደጋግመው ከዚህ በፊት የተናገሩት ነገርም አለ። እኔ እኮ የልጅ ማዕረግ ያየሁት በልጄ አብርሽ ነው። ሩታንም ቢሆን ውለታዋን አረሳም፣ አክብሮት ፍቅሯን አረሳም። የልጅ ማዕረግ ያሳየችኝ እንግዲህ ሩትዬ ነች፣ በሌላ ሴት አይደለም። ለምንድን ነው አብርሽና ሩታ በመካከላቸው የማይሆን ሰው የሚያስገቡት? ብለው ጋሽዬ ራሱ በሰሞኑ በተለቀቀ ቪዲዮ በጣም ተበሳጭተዋል። እንዲሁም ወደ ቪዲዮ መምጣት ባይፈልጉም መናገር ባይፈልጉም በአብርሽና ሩታ በጣም ተበሳጭተዋል። ግን ከዛ ሁሉ እንደ አዲስ መረጃው እየደረሰኝ የሚገኘው የሩታ እናት ቁጣና ባንዴት እንግዲህ ወደ አዲስ አበባ መጥተው ልጁን ለመውሰድ ሁሉ እንዳሰቡ ነው መረጃውን የሰማሁት ማለት ነው። ሩታ እባክሽ አሁን ቤተሰቦችሽም የሚያዝኑበት ነገር ነው እየተፈጠረ የሚገኘው። ቤተሰቦችሽ ቢቻላቸው አሁን ልጅሽ ያንቺን ልጅ ነጥቀው እነሱ በኃላፊነት ለማሳደግም ጭምር ነው እንግዲህ መረጃውን የሰማሁት። በእርግጥ አንቺን የሚነጥቁሽ ለሌላ ነገር አይደለም፣ ለአንቺው ልጅ በማሰብ ልጁ ፍቅር ሰላም ይገባዋል ብሎ በማሰብ ጭቅጭቅን በዛበት ብሎ ከማሰብ ገና በዚህ በአራስነት እድሜው ጭቅጭቅ እየሰማ በጩኸት ውስጥ ያደገ ልጅ ነገ ምን አይነት ነገር ይሆናል ብሎ በማሰብ ነው አያትሽ ትልቅ ነገርን በማመዛዘን የእናንተ ሁኔታ ስላላማራቸው ስላልጣማቸው በንዴት ሆነው ልጅሽን ከጉያሽ ከቅፍሽ ነጥለው ለመውሰድ የሞከሩት ማለት ነው። ሩታ ይሄን ነገር እንደ ቀልድ እንዳትፈቅጂ። አንቺ በእርግጥ አያትሽ ጋር ነው የሚሄዱት። እኔ አያትሽ ይጎዳሉ ብዬ እያሰብኩኝ አይደለም። አያትሽ አንቀባረው ያሳድጉታል። ምንም ቢሆን የልጃቸው ልጅ ነው፣
ይወዱታል፣ ያከብሩታል። አሁንም ከቡታጅራ ሮጠው የሚመጡት ለልጅ ልጅሽ ደህንነት፣ ለልጅ ልጅሽ የወደፊት ህይወት በማሰብ ልጁም እንዳይጎዳ ጭምር ነው። ነገር ግን ሩታ እንደ ቀልድ ቤተሰቦችሽን የሚሉሽን ነገርም ሰምተሽ አንቺ ከአብርሽ ጋር ያለሽን ነገር ሳታስተካኪ እልህ እየተጋባሽ አዲስ ሰው እያመጣሽ ቤት ጭቅጭቅ እየተፈጠረ አንቺም ሁሉ እልሁ ሲሰለችሽ ልጅሽን አንስተሽ ለአያትሽ ሰጠሽ ማለት እመኝኝ ሩታ አንቺ ለልጅሽ ፍቅርን ሳታሳይ ካደገ የአያቶቹ ፍቅር ነው የሚኖረው። የአንቺን ፍቅር አያውቀውም። በዚህ ነገር ብቻ ትጎጃለሽ። በሌላ ነገር ልጅሽ ሁሉንም ፍቅር ከአያቶቹ ያገኛል። የሚጎልበት ነገር ላይኖር ይችላል። ነገር ግን የእናትና የልጅ ፍቅር ግን ትልቅ ነገር ይጎልበታል። ቢቻል ሰብሰብ ብለሽ ልጅሽን የምትንከባከቢበት ነገር ይፈጠር። አለበለዚያ እዛው በምትኖሩበት ቤት ውስጥ ወከባ፣ ችግር እየተፈጠረ አንዳችሁ ለአንዳችሁ እልህ እየተያዛችሁ ልጃችሁ ላይ ከባድ ነገር አታድርጉ። አብርሽ ሁልጊዜ ስህተት እንደሚሰራ እኛ የማንክደው ሀቅ ነው። ሁሌም ኦዲየንስም የሚበሳጨው በሱ ነው። ነገር ግን አንቺ እሱን ለማናደድ ብለሽ የምትገቢበት ነገር ደግሞ ልጅሽንም እየጎዳ ነው የሚገኘው። ቤተሰቦችሽም ጭምር ልጅሽን ከአንቺ ቅፍ ለማውጣትም ጭምር ነው መረጃዎቹን እየሰማን የምንገኘው። እባክሽ ሩታዬ ይህን ነገር ቆም ብለሽ ለማሰብ ሞክሪ። ለልጅሽ አንቺ ታስፈልጊዋለሽ። አንቺ ደህና ስትሆኚ፣ አንቺ ሰላም ስትሆኚ፣ የምትኖሪበት ቤትም ሰላም ሲሆን ነው ልጅሽን በሰላም የሚያድገው። እልህ መጋባቱ ይቅርብሽ። አብርሽን ለማናደድ ብለሽ አዲስ ከመጣ ግለሰብ ጋርም ቤትሽ ድረስ እያመጣሽ የማይሆን እልህ ውስጥ አትጋቢ ሩትዬ እባክሽ። ቤተሰቦችሽም ደግሞ እንግዲህ ልጅሽን እንዲወስዱ አታደርጊ። ቢቻል ልጅሽና አንቺ ብቻ ሆነሽ ፈጣሪ አምላክ የሚሰጥሽን ለአንቺ የሚሆነውን ነገር ተረጋግቶ እስኪመጣ አንቺ በትዕግስት ጠብቂ። አብርሽም ወደ ቤቱ የሚመለስበት ነገር ካለ በትዕግስት ጠብቂ። ከዛ ውጭ ግን እልህ መጋባቱ ሌላ ነገር ዋጋ እንዳያስከፍልሽ ከወዲሁ እኔም መልእክቴን እያሰማው እያስተላለፍኩ እገኛለሁ ማለት ነው። እንግዲህ ከዚህ ጉዳይ ጋር አያይዤ አንድ ጥያቄ የምጠይቃችሁ በተለይ ይህን መረጃ የምትሰሙ ሰዎች የሩታ እናት የተናገሩት ትክክል ነው የምትሉ፣ በእርግጥ እንደ አያትነት ትክክል ነው፣ ኃላፊነት ስለወሰዱ ለልጁም በማሰብ ነው። ልጁ በጭቅጭቅ ማደግ የለበትም እኔ ወስደዋለሁ ብለው ሩታንና አብርሽን ለማስደንገጥ እንግዲህ ወደ አዲስ አበባ በችኮላ እንደሚመጡ መረጃውን የሰማሁት። ይሄ የሚነቀፍ ሀሳብ አይደለም፣ የኃላፊነት ስሜት ነው፣ የእናትነት ስሜት ነው። ነገር ግን ሩታ በዚህ ጉዳይ ምን አይነት አቋም እንዲኖራት ትፈልጋላችሁ? እውነት ልጇ ከሷም ከአብርሽም ተነጥሎ በአያቶቹ እጅ እያደገ የእናትን ፍቅር የአባትን ፍቅር ሳያገኝ እያደገ ወደፊት ለእነዚህ ሰዎች ራሱ ምንም ፍቅር እንዳይኖረው ይሆናል ብላችሁ ታስባላችሁ? ወይስ ደግሞ እንግዲህ አያቶቹ ጋር ቢያድግ ችግር የለውም በቃ እነሱ መስማማት አልቻሉም ብላችሁ ታስባላችሁ? ኮመንታችሁን ዛሬ ብታሳውቁኝ፣ እናንተን ሀሳብ አስተያየትም ጨዋነት በተሞላበት መልኩ ብታሳውቁኝ ደስ ይለኛል። በሌሎች ቪዲዮቻችን እስክንገናኝ ለዛሬ ይዘን የመጣነው መረጃ ይህን ይመስል ነበረ። ሰላሙን ሁሉ ተመኘሁላችሁ። ሰላም